ጤና ይስጥልን ክብራትና ክብራን ተመልካቾቻችን ሳምንታዊው የዕለተ ሐሙስ የኤንቢሲ ስፖርት ዳሰሳ ፕሮግራማችን ተጀምሯል። ግንቦት 28 2017 ዓ.ም የዕለተ ሐሙስ ፕሮግራማችን ከሀገር ውስጥ በኢትዮጵያ ብሔራዊ ቡድን የአሜሪካ ጉዞና በኢትዮጵያ ፕሪሚየር ሊግ ጨዋታዎች ዙሪያ ሐሳቦችን የምናነሳ ይሆናል። ወደ ውጭ ሀገር ጉዳዮች ስናልፍ የኔሽንስ ሊግ የግማሽ ፍጻሜ የፖርቹጋልና የጀርመን ጨዋታ በተመለከተ ሐሳቦችን የምናነሳ ይሆናል። እንዲሁም አጫጭር የዝውውር ጉዳዮችን በተመለከተም ሐሳቦችን እናነሳለን። አብሮነታችሁ ከኛ ጋር እንዲሆን በአክብሮት እንጋብዛለን። አሉላ ፍሬውና ይበልጣል ሰውነት የዕለቱን ፕሮግራም ወደ አድማጭ ተመልካች የምናደርስ ይሆናል። እንደምን አለ ይበልጣል? አለን እንዴት ናችሁ? አለን ይመስገን። ባስተዋወቅናቸው ርዕሰ ጉዳዮች ላይ ዝርዝር ያሉ ምልከታዎችን ለአድማጭ ተመልካች የምናነሳ ይሆናል። የሀገር ውስጥ ጉዳዮች ቀዳሚ ነጥቦች ይሆናሉ። ከኢትዮጵያ ፕሪሚየር ሊግ እና ከኢትዮጵያ ብሔራዊ ቡድን ጋር በተገናኘ ሐሳቦችን የምናነሳ ይሆናል። የሊጉ ጨዋታዎች ሊጠናቀቁ የጥቂት ሳምንታት እድሜ ብቻ ቀርተውታል። የጨዋታ መላቀቆች እንዳሉ፣ የማች ፊክሲንጎች እንዳሉ የሚገልጹ ነገሮችን ራሱ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር አረጋግጧል። 10 ጨዋታዎች የመጭበርበር ነገር አይችበታለሁ ወይም ደግሞ ከአቋም በታች የመጫወት ነገር ተመልክቻለሁ፣ ይሄን እመረምራለሁ ብሏል። ኢትዮጵያ መድን በታሪኩ የፕሪሚየር ሊጉን ዋንጫ ለማንሳት 11ኛው ሰዓት ላይ ይገኛል። በቀጣይ ጨዋታ የሚያደርገውን መራግብር የሚያሸንፍ ከሆነ ዋንጫውን የሚያነሳ ይሆናል። ላለመውረድ እየተደረገ ባለው ትግል ላይ ግን በጣም ከፍተኛ ትልልቅ ስም ያላቸው ክለቦች የመውረድ አደጋ ተጋርጦባቸዋል። ፋሲል ከነማ፣ ኢትዮ ኤሌክትሪክ፣ መቀሌ ሰባ እንደርታ፣ አዳማ ከተማ፣ ድሬዳዋ ከተማ፣ ኢትዮጵያ ንግድ ባንክ እነዚህ ሁሉ ክለቦች የመውረድ አደጋ አንዣቦባቸዋል። ወደ ብሔራዊ ቡድን ስናልፍ ደግሞ የአሜሪካ ጉዞ አለ። ሲኤስ የአሜሪካ ጉዞስ ምን አይነት አንድምታ አለው? ይሄንን እንመልከት። ካንተ ሐሳብ ልነሳ። ጥሩ የ2017 ዓመተ ምህረት የኢትዮጵያ ፕሪሚየር ሊግ አሉላ እንግዲህ ከዚህ ቀደሙ በተለየ በርከት ያሉ ተሳታፊዎች እየተፎካከሩበት የሚገኝ ሊግ ነው። ቀደም ብሎ ከፋይናንስና አንዳንድ አስተዳደራዊ ጉድለቶች ጋር በተገናኘ ወደ ከፍተኛ ሊግ ወልቂጤ ወረደ እንጂ 19 ቡድኖች ነበር መጀመሪያ ላይ እንደሚሳተፉ የታወቀ የነበረው። ከዛም በኋላ ያው ወልቂጤ አሁን ከከፍተኛ ሊጉም ወርዷል። በአንድ አመት ከሁለት ሊግ የወረደ ቡድን ሆኗል። በ18 ክለቦች መካከል እስካሁን ድረስ ፉክክር እየተደረገ ዘልቋል። ፉክክሩ የሚገርመው ዘንድሮ እንግዲህ 4 ክለቦች እንደመውረዳቸው ወይም ደግሞ 4 ክለቦች የሚወርዱ እንደመሆናቸው በበርካታ ክለቦች መካከል ላለመውረድ ስም ባላቸው ቀደም ብለው አነሳቸው በእነ አዳማ፣ በእነ ፋሲል፣ በእነ ኢትዮ ኤሌክትሪክ፣ በእነ ንግድ ባንክ፣ በእነ ድሬዳዋ መካከል ፉክክር እየተደረገ 11ኛው ሰዓት ላይ ደርሰናል። የ3 ሳምንት መርሃ ግብር ብቻ የሚቀራቸው ክለቦች አሉ። የ4 ሳምንት የሚቀራቸውም አሉ። ያው ዛሬ የ33ኛ ሳምንት መርሃ ግብር ጨዋታዎች እንግዲህ ተጠናቀዋል። ለሻምፒዮንነት በሚደረገው ጉዞም እስከ ቅርብ ሳምንት ጊዜ ፉክክር ነበር። በተለይ ደግሞ በኢትዮጵያ መድንና በኢትዮጵያ ቡና መካከል በቅርብ ርቀት በ8 ነጥብ አንዴ በ6 ነጥብ ከዛም በ9 እያለ የነጥብ ጥግግቶችን ተመልክተን ነበር። ነገር ግን የኢትዮጵያ ቡና ከቅርብ ሳምንታት ወዲህ በወልዋሎ ዓዲግራት ዩኒቨርሲቲ ከጣለ በኋላ ከዛም በኋላ ደግሞ እንዲሁ ሽንፈት ከደረሰበት በኋላ ነጥቡ ባለበት 55 ነጥብ ላይ ለመቆም በመገደዱ ኢትዮጵያ መድን ደግሞ እንግዲህ የተሻለ ነጥብ ሰብስቦ ልዩነትን በደንብ ያሰፋበት ነው። እንዲሁም ከጊዮርጊስ ጋር በነበረው ጨዋታ በትላንትናው ዕለት ይህንን ጨዋታ ሙሉ 3 ነጥብ ቢያገኝበት ኖሮ ወይም ደግሞ ቢያሸንፍ ኖሮ ሻምፒዮን መሆኑን ከወዲሁ የሚያረጋግጥበት እድል ነበረው። እንግዲህ በቀጣይ አንድ ጨዋታ ካሸነፈ ሻምፒዮን መሆኑን ያረጋግጣል። ግን ላለመውረድ የሚደረገው ፉክክር ለሻምፒዮንነት ከሚደረገው ፉክክር በበለጠ ትኩረትን ስቧል። እንግዲህ ትላንትና የስፖርት ቤተሰቦች በደንብ ይገነዘቡታል ብዬ የማስበው ነገር ትላንትና ማህበራዊ ትስስር ገጾች ላይ ከተናፈሱ ጉዳዮች መካከል የፋሲል ከነማና የወላይታ ዲቻ ጨዋታ ከተጠናቀቀ በኋላ የኢትዮጵያ ብሔራዊ ቡድን የቀድሞ አሰልጣኝ በአሁኑ ሰዓት የፋሲል ከነማ አሰልጣኝ የሆኑት አሰልጣኝ ውበቱ አባተ ከሳቸው የማይጠበቅ ተግባርን ፈጽመዋል። በእርግጥ እግር ኳስ ስሜታዊ ያደርጋል። እግር ኳስ ከስሜት ቁጥጥር ውጪ ያደርጋል። ጨዋታውን የሚታደሙ የተለያዩ አሰልጣኞችን እንመለከታለን። ከዚህ ቀደም በፕሪሚየር ሊጉ ስራ ላይ ያሉም ስራ ላይ የሌሉም አሰልጣኞች ጨዋታን ይታደማሉ እና ትሪቡን ላይ ተቀምጠው ምናልባት በቀጣይ አመት ስራ ካገኘው በቀጣይ ሌላ ክለብ ካገኘው ብለው ጨዋታ የሚመለከቱ ስራ ፈት የሆኑ አሰልጣኞች አሉ እና ለምሳሌ ደግሞ ቀጣይ ደግሞ ኢትዮጵያ መድን የሚያገኝ ክለብ ወይም ደግሞ ወይ ወላይታ ዲቻ የሚያገኝ ክለብ ወይም ፋሲል ከነማ የሚያገኝ ክለብ የክለብ አሰልጣኝ መጥቶ ሊመለከት ይችላል ጨዋታው ለራሱ ለማዘጋጀት እና ትላንት ትሪቡን ላይ የኢትዮጵያ ከዓመት በታች ብሔራዊ ቡድን አሰልጣኝ የነበሩት ከኢትዮጵያ ብሔራዊ ቡድን ጋር በምክትል አሰልጣኝነት በሴቶች በወንዶች ትልቅ ስራ ይሰሩ በክለቦች ከፋሲል ከነማ ጋር ዋንጫ ያሳኩ በጣም ሲቪያቸው ከፍተኛ የሆኑ አሰልጣኞች መካከል አሰልጣኝ ስዩም ከበደ አንዱ ነው እና አሰልጣኝ ስዩም ከበደ ትሪቡን ላይ ጨዋታውን ተመልክቶ እንግዲህ እንደሚታወቀው የቀድሞ የፋሲል ከነማ አሰልጣኝ ነው። ሻምፒዮን ያደረገው ቲም ነው እና ልክ ትሪቡን ላይ ወርደው አሰልጣኝ ውበቱ አባተ
ፖስት ማች ኢንተርቪው ሊሰጡ በሚሄዱበት ሰዓት አይዞ ያጋጥማል አይነት አንደምታ ያለውን ሐሳብ አሰልጣኝ ስዩም ከበደ ለአሰልጣኝ ውበቱ አባተ ያስተላልፋሉ። በዚህ ሰዓት አሰልጣኝ ውበቱ አባተ በብስጭት ቦክስ እስከ መሰንዘር የደረሰበት አጋጣሚ እንዳለ ምንጮቻችን አድርሰውናል። ይሄ መስተካከል አለበት ብዬ አስባለሁ። አሪያነት ተጫዋቾች ከአሰልጣኞች ነው አሪያ የሚወስዱት። በኢትዮጵያ ብሔራዊ ቡድን ወንበር ላይ የነበርክ ግለሰብ በፍጹም አንተን ፕሮቮክ ራሱ የሚያደርጉ ነገሮች ካሉ አሰልጣኝ ላይ ቦክስ መስደድ ልክ አይደለም ብዬ አስባለሁ። የድምጽ ማስረጃ አለን። ይሄንን ስንናገር ዝም ብለን አሉባልታ አይደለም፣ የድምጽ ማስረጃ ይዘን ነው የምናነሳው እና አሰልጣኝ ውበቱ አባተ ከውጤቱ ሽንፈት መልስ ከ3-0 የወላይታ ዲቻ ማሸነፍ በኋላ አሰልጣኝ ስዩም ከበደን እንግዲህ በቦክስ ለመምታት ሙከራ አድርገዋል። መሀል ላይ እንደውም በጸሎት ሉል ሰገድ የኢትዮጵያ ንግድ ባንክ አሰልጣኝ ገብተው ይሄንን ነገር ለማብረድ ሙከራ እንዳደረጉ ምንጮቻችን ከስፍራው የላኩልን መረጃ ያመላክታል። በቀጣይ እንግዲህ ፕሪሚየር ሊግ አክሲዮን ማህበሩ ይቀጣዋል ብዬ አስባለሁ። አሰልጣኝ ውበቱ አባተ ቅጣት ይጠብቋል ብዬ አስባለሁ። እግር ኳስ ስሜት ያደርጋል፣ ግን ስሜትን መቆጠብ አለብህ። እነ ሞሪኒዮ እና አርቴታ ስሜታዊ ሲሆኑ ትመለከታለህ። ግን አሰልጣኞች ላይ ኢትዮጵያውያን አሰልጣኞች ላይ ያለው ግጭት፣ ኢትዮጵያውያን አሰልጣኞች ላይ ያለው መሰርሰር ስትመለከተው መከባበር የላቸው። ለይምሰል ሚዲያ ላይ ሊያወሩ ይችላሉ እንጂ መከባበር የላቸው። አንዱ እንዲሰናበት፣ አንዱ ከክለብ እንዲባረር ብዙ ሴራ ነው ያለውና የትላንቱ እንግዲህ እንደውም ምስጋና ለዲኤስቲቪ ጨዋታው ካለቀ በኋላ መሆኑ ነው እንጂ ትልቅ የኢሜጅ ባክግራውንድን የሚያሳንስ ነገር ነው ብዬ አስባለሁ። አሰልጣኝ ውበቱ አባተ የፈጸሙት ነገር ፋሲል ከነማ እንግዲህ በጣም በነገራችን ላይ አሰልጣኝ ውበቱ አባተ 14 ሚሊዮን ብር ነው የወሰዱት ከፋሲል ከነማ 3 አመት ውላቸው ማለት ግን ሁለተኛ አመት ላይ ዋንጫ የማንሳት ግዴታ ነበረባቸው። አሁን ቲሙ ላለመውረድ የተጫወተ ይገኛል። ቁጭቶች አሉ የክለቡ ደጋፊዎች ልክ ናቸው ብዬ አስባለሁ። ስኳዱን ስትመለከተው እነ ጌታነህ ከበደ እና አማኑኤል ገብረ ሚካኤል እነ ቃል ኪዳን እነ ቢኒያም ብዙ ስኳድ አለ። ኢትዮጵያ ቡና ሁለተኛ ደረጃ ላይ የተቀመጠው በስኳድ አይደለም፣ በሐሳብ ከጫና ወጥቶ መጫወት። በጣም ህፃናት ናቸው ኢትዮጵያ ቡና ተጫዋቾች። የፈረሰ ቡድን ነው አሰልጣኝ ነጻነት ክብረ የተረከበው። እንደነ መቻል እንደነ ሲዳማ ቡና እንደነ ኢትዮጵያ ንግድ ባንክ እንደ ፋሲል ከነማ የመሳሰሉ ክለቦች ደግሞ ሙሉ ስኳዳቸው ከፍተኛ ነው፣ ግን ውጤታማነታቸው ደግሞ ጥያቄ ውስጥ የሚገባ ነገር። አሁን መቻልን ከፋሲል ጋር ያነጻጸርኩት አይደል፣ ግን አትሊስት የደረጃ ቲም መሆን አለበት። 4-5ኛ የሚገባው ቲም እና እንግዲህ ትላንቱ ብዙ ማህበራዊ ተሰገዶች ላይ የተቀባበሉት ነገር ይሄ ነው ማለት ነው። አሁን ተጨምሮ ሐሳብ ካለ ጥሩ። እንግዲህ የፕሪሚየር ሊጉ ሻምፒዮን የሚሆነው ቡድን መድን እንደሆነ ምንም የሚያጠራጥር ነገር አይደለም። ከወዲሁ 64 ነጥቦችን መሰብሰብ ችሏል። ቡና በ55 ነጥብ ሁለተኛው ነው የሚያጠናቀቅ እድሉ ከፍ ያለ ነው። ግን ሁለተኛው ነው ብታጠናቀቅ በከዚህ ቀደሙ ቢሆን በአፍሪካ ኮንፌዴሬሽን ካፕ ላይ የመሳተፍ እድል ይኖር ነበር። ነገር ግን ዘንድሮ የጥሎ ማለፍ ዋንጫ አሸናፊው በዚህ ቦታ እንደሚተካ ወይም ደግሞ በኮንፌዴሬሽን ካፕ እንደሚሳተፍ ተረጋግጧል። ሶ ሁለተኛው ነው ማጠናቀቅ እንብዛም ምናልባት ከገቢ ክፍፍል ጋር በተገናኘ ካልሆነ ጥቅም ያለው መስሎ ስለማይታይ ክለቦች በመጨረሻ ሳምንታት የተስፋ መቁረጥ አይነት ነገር በጨዋታዎች ላይ ካቅም በታች የሚመስል ያጫወት ነገርን ሲከተሉም እየተመለከትን ነው። እንግዲህ ቡና ሁለተኛ ደረጃ ላይ ተቀምጧል። ባህር ዳር በ48 ነጥብ ሶስተኛ ደረጃ ላይ ተቀምጧል። ባህር ዳር ካለፈው 5 ጨዋታዎች በ3 ተሸንፎ በሁለቱ አቻ ተለያይቷል። ሲዳማ 46 ነጥብ አለው እንዲሁ አራተኛ ደረጃ ላይ ተቀምጧል። ሲዳማም ባለፈው 2 ጨዋታዎች አንድም ሲከሰስ የነበረ እንደው ለኢትዮጵያ መድን ለቋል ተብሎ ሲዳማ 3-0 ሲሸነፍ ነው 7 ጨዋታ ሳይሸነፍ ተጉዞ በ3-0 ከተሸነፈ በኋላ ነበረ። አሁን ደግሞ እንግዲህ ደግሞ በ33ኛ ሳምንት መርሃ ግብርም እንዲሁ የተሸነፈበትን ውጤት አስመዝግቧል። ሶ በቀጣይ ጨዋታዎች እነዚህ ቡድኖች አብዛኞቹ ቡድኖች መገናኘታቸው ደግሞ ሊጉ ትኩረት እንዲያገኝ ያደርጉታል ብዬ አስባለሁ። በግሌ ለምሳሌ አዳማ በቀጣይ 3 ጨዋታዎች አሉት። ከሽሬ ከወረደው ሽሬ ከፋሲል ከነማ ላለመውረድ እየታገለ ካለው እንዲሁም ደግሞ ከሐዋሳ ጋር ጨዋታውን ያደርጋል። በመዝጊያ መርሃ ግብር ከሐዋሳ ጋር ይጫወታል። ያው ሐዋሳ አለመውረዱን ያረጋገጠ ቡድን ነው። ፋሲል ካለፉ 5 ጨዋታዎች በ3 አቻ በሁለቱ ደግሞ ሽንፈትን ያስተናገደው በቀጣይ ኢትዮ ኤሌክትሪክን ያገኛል። ኢትዮ ኤሌክትሪክም ላለመውረድ እየታገለ ያለ ቡድን ነው። 14ኛ ደረጃ ላይ የተቀመጠ። ከዛ ሲዳማ ቡና ነው። ሲዳማ ቡና ቀደም ብዬ እንዳልኩ በ46 ነጥብ 4ኛ ደረጃ ላይ የተቀመጠ ምንም የሚያጣው ነገር የለም ምናልባት የደረጃ መፋለስ እንዳይፈጠር በሚለው እንጂ። ከዛ ውጭ ደግሞ አዳማ ከተማ ነው። አዳማ ከተማ ደግሞ እንግዲህ 13ኛ ደረጃ ላይ ያለ ላለመውረድ እየታገለ ያለ ቡድን ነው። ፋሲል ከነማ እነዚህን ያገኛል። በመጨረሻ ሳምንት ከአዳማ ጋር ነው የሚገናኙት። የጨዋታ ትልቅ ትኩረት እንደሚስብ እንጠብቃለን። ሌላኛው ኢትዮ ኤሌክትሪክ ከፋሲል ጋር ይገናኛል እንዲሁ
ከመቻል ጋር ይገናኛል ከመቀሌ ጋር ይገናኛል እንግዲህ መቻል ብቻ ነው አለመውረዱን ያረጋገጠው እንጂ እነዚህ ሁለት ቡድኖች እንዲሁ በቀጣይ በፕሪሚየር ሊጉ ለመሰንበት ትልቅ ፉክክር እንደሚያደርጉ የሚጠበቁ እንደመሆናቸው ኤልፓ ፈታኝ መርሃ ግብሮች ይሆኑበታል ተብሎ ይጠበቃል መቀሌም በተመሳሳይ ያው ከኢትዮ ኤሌክትሪክ ከወልዋሎ ዓዲግራት እንዲሁም ደግሞ ከኢትዮጵያ ቡና ጋር ይገናኛል በአመዛኙ ኢትዮጵያ ቡና በጣም ጠንከር ያለ ቡድን ነው ወልዋሎ ዓዲግራት ዩኒቨርሲቲም መውረዱን ቀድሞ ያረጋገጠ ቡድን ነው ኢትዮ ኤሌክትሪክ ደግሞ ላለመውረድ ትግል እያደረገ እንደመሆኑ በቀጣይ 3 መርሃ ግብሮች የመቀሌ 3 መርሃ ግብሮችም ከፍተኛ ፉክክር ወይም ደግሞ አንገት ለአንገት ትንቅንቅ ይደረጋል ብለን እንጠብቃለን ምናልባት ከስፖርት ዲሲፕሊን ጋር በተያያዘ ላላነሳው ጉዳይ ወሳኝና አስፈላጊ ነገር ነው አሪያ መሆን ለተጫዋቾች መልበሻ ክፍሉን ማረጋጋት እንኳን እንደኛ ሀገር ያለ የእግር ኳስ ብዙ ነገር የምታነሳበት ብዙ ሳቦታጆች ከጀርባ ከገንዘብ ዝውውር ጋር ከግልጽነት ከተጠያቂነት ጋር ከክለብ ማኔጅመንት ስትራክቸር ጋር አጠቃላይ ከፉትቦል ኢንፍራስትራክቸር ጋር ከፉትቦል ማኔጅመንት ጋር ብዙ ጥያቄ የምታነሳበት ሊግ ላይ እንደዚህ አይነት ነገሮችን መመልከት ደግሞ በልክ በሳት ላይ ቤንዚን እንደማርከፍከፍ ይቆጠራልና በትዕግስት ነገሮችን ማለፍ አስፈላጊ ነው ብዬ አምናለሁ ምናልባትም ተመልክተናል ለምሳሌ ተጫዋቾች ከአሰልጣኞች ጋር ሲጋጩ በሌሎች ባደጉ ሊጎች አይተናል አይደለ ጀናሮ ጋርሶ ብዙ ጊዜ ከተጋጣሚ አሰልጣኝ ከራሱ አሰልጣኝ ጋር በመተናነቅ የሚታወቅ ነው የቀድሞ ኤሲ ሚላን እና የጣሊያን ብሔራዊ ቡድን አማካይ የጆዜ ሞሪኒዮና የኮንቴ እናስታውሳለን በቅርብ ጊዜ ስቴዲየም ውስጥ የፈጠሩትን ሰጣ ገባ ለምን አትጨብጠኝም አይነት ነገርና እንደዚህ አይነት ነገሮችን ተመልክተናል ያጋጥማል ግን ደግሞ በዚህ ደረጃ ቦክስ እስከ መሰናዘር የደረሰ መሆን የለበትም ስፖርታዊ ጨዋነት መከበር አለበት ያው የሚመለከታቸው አካላት ደግሞ እንደዚህ አይነት የዲሲፕሊን ግድፈቶችን እየተከታተሉ አስፈላጊውን ቅጣት ወይም አስፈላጊውን ውሳኔ እንደሚያሳልፉ ተስፋ እናደርጋለን እኛ ምንም ማለት አንችልም ትመለከታለህ አትፈርድም ወልዋሎ ዓዲግራት ዩኒቨርሲቲ በጣም ሊመሰገን የሚገባ ክለብ ነው ብያስባለሁ ወይ ቡድን ነው ብያስባለሁ ምክንያቱም መውረዱን አረጋግጦ ራሱ ለሌሎች ክለቦች አሸናፊነትን ያስተማረ ለምሳሌ ከኢትዮጵያ ቡናና አስጥሏል ድሬዳዋ ከተማን አሸንፏል ግን ወርዷል ዲስ ኢዝ በቃ ይሄ የፊፋን ህግ ማይ ጌም ኢዝ ፌር ሚለውን ነገር የተገበረው እኔ ማደንቀው በዚህ ባለ መውረድ በሚደረገው ትንቅንቅ ውስጥ ወልዋሎ ዓዲግራት ዩኒቨርሲቲ ወርደው ለክብራቸው ተጫውተዋል እግር ኳስ ፈታኝ እንደሆነ ያስመሰከሩ ስብስብ ዳላቸው መናገር እንወዳለን በዚህ አጋጣሚ የመጨረሻ የሀገር ውስጥ ጉዳያችን የኢትዮጵያ ብሔራዊ ቡድንን እናርገው እንግዲህ ወደ አሜሪካ ደግሞ ይሄዳል የኢትዮጵያ ብሔራዊ ቡድን ባገኘነው መረጃ መሰረት ወደ አሜሪካ ይሄዳል ግን ትልቁ ዜና ብዬ ማስበው ዛሬ ካገኘዋቸው መረጃዎች መካከል የኢትዮጵያ ብሔራዊ ቡድን ከማሌዥያ ብሔራዊ ቡድን ጋር የሚያደርገው የወዳጅነት ጨዋታ ተሰርዟል እቅድ ነበር የኢትዮጵያ ብሔራዊ ቡድን ከማሌዥያ ብሔራዊ ቡድን ጋር የወዳጅነት ጨዋታ ለማድረግ ታቅዶ ነበር እና ማሌዥያዎቹም አክሴፕት አድርገዋል ግን ምንድነው ችግሩ እዚህ ጋር የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የኔን ፎርማት የጨዋታ ሊጌን አላቋረጥም በዚህ ሰዓት አሁን 33ኛው ሳምንት ዛሬ ተጠናቋል 34 35 36 3 ሳምንት ይቀራል ስለዚህ ፌዴሬሽኑ እዚህ ጋር ከማሌዥያ ብሔራዊ ቡድን ጋር የወዳጅነት ጨዋታ ጨርሶ ነበር እዚህ ጋር አክሲዮን ማህበሩ ደግሞ አይ በፍጹም ሊጉን አላቋረጥም ብሏል ስለዚህ በእነዚህ ክፍተት ምክንያት የኢትዮጵያ ብሔራዊ ቡድን ከማሌዥያ ብሔራዊ ቡድን ጋር የሚያደርገው ጨዋታ ተሰርዟል ቁጥራቸው ከ25 እስከ 30 የሚደርሱ ሉክ ቡድን በቀጣይ የአሜሪካን ቪዛ ደግሞ እንደሚያገኙ ያረጋግጣሉ ወደ አሜሪካ ያቀናሉ እንግዲህ ባለፈው በአሜሪካ ጉዟቸው ብዙዎች ጠፍተዋል ኪት ማናጀር ጠፍቷል ስፖርቲንግ ዳይሬክተሩ ጠፍቷል የፌዴሬሽኑ ብዙዎች የአሜሪካ ቪዛን አግኝተዋል ይታወቃል አሁን ደግሞ ተረኞቹ በፈርስት ራውንድ ያላገኙት ደግሞ በዚህኛው የአሜሪካ ጉዞ ያገኛሉ ማለት ይቻላል እንግዲህ እኔ ማለት ጉዞውን ከዚህ እንደ ቱሪስት ነው የምቆጥረው ይሄ ዋይት ሃውስ ሄደ ለመነሳት ፎቶ ምናምን እንደሆነ ነው የሚሰማኝ ምክንያቱም ኢትዮጵያ ብሔራዊ ቡድን በአሜሪካ ጉዞ ሄዶ የተጫወተው ከዓለም 93ኛ 95ኛ የሚገኝ ሀገር ጋር ከጉያና ጋር አንድ ሁለተኛ ጨዋታ ያደረገው ጭራሽ ክለቡ ሉዶን ዩናይትድ ይባላል መጋጫ ሳይያረጉ ነው የገቡት ሜዳ ውስጥ የንቀታቸው ንቀት ሀገርን እንግዲህ መናቅ ማለት ይሄ ነው መጋጫ ያረጉ ጋምባል ያረጋለ ያላረጋለ ቅይጥ አይነት ሉዶን ዩናይትድ የሚባል እንግዲህ አስበው እስቲ በየትኛው ዓለም ላይ ነው ብሔራዊ ቡድን ከክለብ ጋር የሚጫወተው ወደ አሜሪካ ሄደ ማለት ነው እውነተኛ ትክክለኛ ፌዴሬሽን ካለ የኢትዮጵያ እግር ኳስ ፌዴሬሽን ትክክለኛ ኤዱኬትድ የሆነ ግለሰቦች ካሏቸው ከአሜሪካ ብሔራዊ ቡድን ጋር ለምን አይጫወታቸው ወይም ደግሞ እኔ ከክለብ ጋር መጫወታቸው ምንም ሚዛን የሚደፋ ነገር አይደለም ክለብና ብሔራዊ ቡድን የተራራቁ ናቸው ትልቅ ክለብ ማይኖሪቲ ግሩፕን የሚወክል
ብሔራዊ ቡድን ደግሞ ማጆሪቲን የሚወክል ህዝብን ነው የሚወክል አሁን የአፍሪካ ህብረት ስብሰባ የአውሮፓ ህብረት ስብሰባ ነገራችን ላይ ያሉ አቋረጥኩ እንጂ ሉደን ዩናይትድ ማለት በ2018 የዲሲ ዩናይትድ ሪዘርቭ ቲም ሆኖ የተቋቋመ ነው የምን ሪዘርቭ አሁን ሱራፌል ዳኛቸው በዛ ቡድን ውስጥ ይገኛልና በሜጀር ሊግ ሶከርም የማይሳተፍ ነው በከፍተኛ ዲቪዚዮን የሚሳተፍ ቡድን ነው እንዳልከው የሚመጥን አይደለም እንዴ አይመጥንም ለታሪክ አይመጥንምና እንደተመለከተነው ብዙዎች ጠፍተዋል በአሜሪካ የኢትዮጵያ ብሔራዊ ቡድን ባገኘው ቪዛ አማካኝነት ብዙዎች ጠፍተዋል ብዙዎችን የአሜሪካ ቪዛ ባለቤት አድርጓልና ምንድነው ሄደ ጌም የምታደርገው ምን አሁን ሱራፌል ሄደ እየተጫወተ ነው ምን ያህል ደቂቃ ይጫወታል ምን ያህል ጎል አስቆጥሯል ሎዛና ተከ ያለችን እንኳን ሎዛም ጥሩ ነገር ስላላት እና አሁን እንግዲህ ደግሞ ማን እንደሚጠፋ ደግሞ በቀጣይ አብረን ምን እናየውናል በአሜሪካው ጉዞ ግን ቁጥራቸው ከ25 እስከ 30 ሉክ ቡድን ወደ አሜሪካ ይሄዳል በነገራችን ላይ እኔ በጣም ይገርመኝ በአንድ የመዝናኛ ቴሌቪዥን ነው መጥቀስ ይችላል በሰይፉ ሾው ላይ ይሄንን የመጀመሪያውን ዙር የአሜሪካውን ዙር ያመቻቸው ጆ ማሞ ቃል በቃል የተናገረው ነገር የኢትዮጵያ ብሔራዊ ቡድን ተርቦ አብልቻለሁ ብሏል ቃል በቃል ፊልሙ አለ ማየት ይቻላል አሁንም ይሄንን የሁለተኛውን ዙር የኢትዮጵያ ብሔራዊ ቡድን ወደ አሜሪካ የሚያደርገውን ጉዞ የሚያመቻቸው ይሄ ጆ ማሞ ካቻ እንዲ ሚንቀን ሰው እንዲ ሀገርን ዝቅ የሚያደርግ ሰው ሲያዘጋጅለት ይሄዳል አብረ የኢትዮጵያ ብሔራዊ ቡድን ተርቦ አብልቻለሁ ብሏል ቃል በቃል አሁንም እንግዲህ ሁለተኛው ዙር የአሜሪካ ጉዞ ደግሞ ይቀጥላል የማይመለከታቸው ሰዎች እንደሚሄዱ ጥያቄ የለውም 100% ጥያቄ የለውም ጊዜው ሲደርስ ደግሞ እንመለከታለን ጥቅሙ አልገባኝም አሁን ብሔራዊ ቡድኑ የሚሻሻል ከሆነ ሰየው ግን ሉደን ዩናይትድን አሸነፈ ጉያናን አሸነፈ ኢትዮጵያ ብሔራዊ ቡድን አፍሪካን ጫላለፈም ኢትዮጵያ ብሔራዊ ቡድን ቻናል አለፈም ኢትዮጵያ ብሔራዊ ቡድን ብዙ ጨዋታዎችን ተሸንፏል ስለዚህ ጥቅሙ ዋት ምንድነው የሆነ አልቲሜት ፐርፐሱ ምንም ስፖርት ዲፕሎማሲ ላይ መጠንከር ያስፈልጋል ፌዴሬሽኑ በስፖርት ዲፕሎማሲ የጠነከረ ግንኙነት የሚያደርግ ከሆነ ከሌሎች ታላላቅ ቡድኖች ጋር ማሌዥያም እኮ የሚመጥን አይደለም አሁን የማሌዥያ ብሔራዊ ቡድን የትኛው ብሔራዊ ያስከም ታዲያ ከትልልቆቹ ጋር ከካሜሩን ጋር ለምናስጫወተም ከሴኔጋል ጋር ከግብጽ ብሔራዊ ቡድን ጋር አልፎም ተርፎ ደግሞ ከአውሮፓ ቡድኖች ጋር እንዲሁም ደግሞ ከዛም ባሻገር ደግሞ ያው ሰሜን አሜሪካም ጠንካራ ቡድኖች አሉ የአሜሪካ ብሔራዊ ቡድን አለ ካናዳ ሜክሲኮ የሌሎችም ደቡብ አሜሪካማ እንደውም የምታቀው ነውና ለምሳሌ በቅርብ ጊዜያት የተመለከትነው ሴኔጋል ከብራዚል ጋር ተጫወተ አይተናል ካሜሩን ከብራዚል ጋር ተጫወተ አይተናል ናይጄሪያ ሴኔጋል አሁን ከእንግሊዝ ጋር ጨዋታዋን ታደርጋለች ወዳጅነት ጨዋታዋን እንደው የሚገርም አሉላ ሲቲ ግራውንድ ላይ የሚደረግ ጨዋታ ነው ሰኔ 10 በፈረንጅና ያው የዛሬ ሳምንት ማለት ነው አይደል ነው ሶ እንደዚህ አይነት ነገሮችን ታያለ በስፖርት ዲፕሎማሲ እግር ኳሳቸውን ያሳደጉ ሰዎች የስፖርት ዲፕሎማሲያቸው ጠንካራ የሆነ አገራት ጥያቄያቸውን ሲያቀርቡ ያለ ምንም ማቅማማት ተቀባይነት አግኝተው ተጫዋቾቻቸው ልምድ እንዲያገኙ ከትልልቆቹ ልምድ እንዲጋሩ ያደርጋሉ ይሄንን ማድረግ ያስፈልጋል ምናልባት የአሜሪካው ጉዞ እኔ በግሌ ቶታሊ ሮንግ ነው ወይም ደግሞ ራይት ነው በየ ለመደምደም እቸገራለሁ ምንድነው ጥቅሙ እስቲ እኮ ምን አለ መሰለህ ለምሳሌ አሁን በጥቅም ደረጃ ሲነሳ ነበር ምንድነው ሊጋችን አማተር ነው አይደለ ምንድነው አሁን የኢትዮጵያ ብሔራዊ ቡድን ብዙ ጊዜ በፕሮፌሽናል ደረጃ የሚጫወቱ ተጫዋቾች ስብስብ ውስጥ ስለሌሉ በልምድ ማነስ በታክቲክ ዲሲፕሊን ጋር በተያያዘ የሊደርሺፕ ኳሊቲ ያለው በታላላቅ መድረኮች ተጫወተ ተጫዋች ስብስብ ውስጥ አለመኖር የሚሉ ሌሎች ብዙ ምክንያቶች ይነሳሉ ያው ኢንፍራስትራክቸሩ ሌላ ነገር እንዳለው ነውና ከዚህ ጋር በተገናኘ ለምሳሌ በአሜሪካን ሀገር በሚኖረው ቆይታ ብሔራዊ ቡድኑ በክለብ በሜጀር ሊግ ሶከር ክለብ ሊሆናል በሌሎችም ክለቦች የመታየት እድልና የመመልመል እድል ያገኘ ተጫዋች ልምዱን ለብሔራዊ ቡድን ቢያካፍል እድሉን ቢያገኝ ጥሩ ለምሳሌ የሱራፌል አሁን የሚናቅ አይደለም ግን ሱራፌል ባይዘበይ አንድ ወደ 9 ወር አልተጫወተም ጨዋታ እኮ ግን እድሉ የሚናቅ አይደለም አይ ነው የሚናቅ አይደለም እድሉ ከተሳካለ ማለት ነው ጋቶች ፋኑም ለምሳሌ የመልመላ እድል እንዲያገኝ የመታየት እድል የሙከራ እድል እንዲያገኝ የተመቻቸበት አጋጣሚ ነበር አይደለ ያኔ እነ ሱራፌል ሶ ከዛም በኋላ ማውን እውነት ለናገር ከሆነ ከሀገሩ ውጭ ወጥተው እየተጫወቱ ያሉ ተጫዋቾች ማለት ሶ ቶታሊ በዜሮ አናባዛው ነው እንጂ አይጠቅምም ብለህም ደግሞ አትለመድም የማይጠቅምበት ደግሞ ወይም ደግሞ ብክነት ምናልባት በስፖንሰርሺፕ ሜሪ ከሆነ ብሔራዊ ቡድኑ የተባለም እንደዛ ነው ከዚህ ቀደም ብሔራዊ ቡድኑ የወሰዱት ጆ ማሞ ካቻ በዲሲ ዩናይትድ ክለብ ውስጥ ከፍተኛ ድርሻ ያላቸው ሰው ናቸው ባለሀብት ናቸው እሳቸው ናቸው አሁንም እድሉን አመቻችተው የቪዛ ጉዳዩን ሁሉ የሚያስጨርሱ እሳቸው ናቸው የሚባላልና በብሔራዊ ቡድኑ ወጪ ወይም ደግሞ በፌዴሬሽኑ ወጪ የሚሄድ ከሆነ የብሔራዊ ቡድን የሚያጎርለው ነገር ይኖራል ከማን ጋር ተጫውቶ ምን ሊያተርፍ የትኛው ልምድ ሊቀስም ትላለ ነገር ግን
በስፖንሰር የምትሄድ ከሆነ ግን የዚህን ያክል ባትጠቀም አትጎዳበትም ሲቀጥል ደግሞ አልታወቀም ከማን ብሔራዊ ቡድን ጋር እንደሚጫወትም እስካሁን የታወቀ ወይም ደግሞ የተሰጠ መረጃ ማብራሪያ የለምና እሱም ማተር ያደርጋል በርግጥ እንደው ዝም ብለህ እንደከዚህ ቀደሙ ከሪዘርቭ ቲም ጋር ለመጫወት ወይም ደግሞ ሪፍሬሽ አድርገህ ለመምጣት ከሆነ አንዳንዴ ክብር የሚባል ነገር አለ አይደለ የምትገኝበት ቦታ የሚመጥን መሆን አለበት አይደለ አሉላ አሁን ብዙ ጊዜ ፕሮቶኮል ስታተስ የሚባል ነገር አለ እንደው ዝም ብለህ የሆነ ሀገር የሰፈር ቲም ስለጠራህ ወይም ገንዘብ ስለከፈለ ወይም እድሉን ስላመቻችልህ መሄድ የለብም ኢትዮጵያ የሚባል ሀገር ትልቅ ሀገር ነው ኢትዮጵያ የሚባል ሀገር ታሪክ የሰራ ሀገር ነው ኢትዮጵያ የሚባል ሀገር የአፍሪካ ዋንጫን የመሰረተ ሀገር ነው በአትሌቲክሱ የዓለም ቁንጮ ሀገር ነው ቶ ወደ እንትኑ ስናስጠጋው ራሱ የነጻነት ተምሳሌት የሆነች ሀገር ነች አይደለ ኢትዮጵያ ማለት በህዝብ ቁጥር ስታየው 30 ሚሊዮን ገደማ የተጠጋ ህዝብ ያለው የተከበረ ሀገር ነው ሶ በብዙ ረገድ ሀገርን የሚያዋርድ ነገር ሀገርን የሚያዋርድ ድርጊት መፈጸም የለበትም ግን ደግሞ አንዳንድ እድሎችን ደግሞ እንዲሁ ዝም ብሎ በግብታዊነት ወይም ደግሞ በግብዝነት መግፋትም ልክ ነው ይያላስ እኔ ያው ስም መጥራት ስለማልፈልግ አሁን አሜሪካ ጉዞ ስታረክ ለሁለት ወር ጉዞ ቀጠሮም ታሲዘው ረዘም ባለ ወቅት ኦልሞስት ከ5 ወር ከ6 ወር ፊት ነው ቀጠሮም ታሲዘው ለመግባት እና የትራቭል ሂስትሪያቸው ዙዋይና ሐዋሳ ያሉ ስፖርት ቤተሰቦች የአሜሪካ ቪዛ ለማግኘት የተቃረቡ ግለሰቦች ማቃቸው አሉ ግን ይሄንን አልጠራም ስም አልጠቅስም ለማንኛውም ያቁታል ኢትዮጵያ እግር ኳስ ፌደሬሽን ያቁታል የመጨረሻ ሐሳብ እንግዲህ ከዚህ ከቢ ላይሰንስ ትራክ ጋር በተገናኘ ኢትዮጵያ እግር ኳስ ፌደሬሽን ለቀድሞ ተጫዋቾች አሰልጣኞች የስልጠና ሰጥቷል ከካፍ ጋር በመገናኘት ፌደሬሽኑ ፕሬዝዳንት አቶ ኢሳያስ ጅራ እዚህ ላይ ተመስጋኝ ናቸው ተብሏል ከ25 የነበረውን ኮታ ወደ 30 ከፍ እንዲል አድርገዋል ይሄም ያስመሰግናቸዋል ብያንስቻለሁ ባለፈው ፕሮግራማችን ላይ ግን የዝግጅት ክፍላችን በደረሰው መረጃ መሰረት ደግሞ ይህንን ስልጠና የሰጡ ትልልቅ ባለሙያዎች አሉ ኢንስትራክተር ሰውነት ቢሻ ኢንስትራክተር አብርሃም መብራቱ ሰላም ዘራይ እነ ደረሰ ኢንስትራክተር መሰረት ማኔ እነዚህ ደግሞ ስልጠናውን ሰጥተዋል እና ፌደሬሽኑ ለምሳሌ ከነ ዳዊት ስጢፋኖስ ከነ አዳነ ግርማ ከሰልጣኞቹ ከያንዳንዳቸው 35000 ብር ነው የተቀበለው ለስልጠናው ማለት ነው በአጠቃላይ ስትደምረው 1 ሚሊዮን 50 ሺህ ብር የኢትዮጵያ እግር ኳስ ፌደሬሽን ለቢ ላይሰንስ ስልጠና ከሰልጣኞች ወስዷል ለአሰልጣኞች ግን ጥሩ ጉርሻ እንዳልከፈለ ነው ማቀው ጥሩ የሚገባቸውን ዲዘርቭ የሚያደርጋቸውን ክፍያ አልከፈለም እንደውም ባለኝ መረጃ መሰረት የመዝጊያውን ፕሮግራም ጁፒተር ሆቴል ራሱ ሄጄ ሲሰራ የአራተኛው ዙር የሰጡበት ግልጋሎት የሰጡበት ክፍያ እስካሁን ድረስ ይዘገባ እስከተጠናከረበት ሰዓት ድረስ የኢትዮጵያ እግር ኳስ ፌደሬሽን ለነ ሰውነት ቢሻው ለነ ኢንስትራክተር አብርሃም መብራቱ ለነ መሰረት ማኔ ለነ ሰላም ዘራይ አልሰጠም የከፈላቸውም ክፍያ አጥጋቢ አይደለም ቅሬታዎች እንዳሉ ኖቲስ አድርጌያለሁ ከሌ ማለት አልፈልግም ይሄንን ማንሳት ስለፈለኩ ነው ጥሩ ወደ ማንከሰስበት ወደ ሌሎች ደግሞ ሶስተኛ ወገኖች ወደ ጎሲፕ ወደ ማያረጉን ጉዞ እንሂድና ደግሞ ሐሳቦች እናንሳ ኔሽን ሊግ እንሂድና እንግዲህ ትላንት ፖርቹጋል ክርስቲያኖ ሮናልዶ እኔ በጣም ትላንት ባይዘው ብዙ ሰዎች ያው ሮናልዶ ያስቆጠረው ጎል አሁን ለደስታ አገላለጽ የማይበቃ ነው የሚሉ ሰዎች አሉ አሁን ግን ሚስጥር ስላለው አሁን ሚስጥሩ ምንድነው ክርስቲያኖ ሮናልዶ ጀርመንን ገጥሞ ያሸነፈበት አመት ለመጀመሪያ ጊዜ ይሄ ያ ጀርመንን ሮናልዶ በገጠመበት አጋጣሚ ጀርመኖች ነው ዶሚኔት የሚያደርጉት ጀርመንን አሸንፎ ያቀን ክርስቲያኖ ሮናልዶ ትላንት አሸነፈ እንግሊዝ ናት አሁን የምትቀረው በሙሉ 90 ደቂቃ ሮናልዶ ፌስ ያደርግ በፖርቹጋል ብሔራዊ ቡድን እንግሊዝን ነው ማሸነፍ ያልቻሉት በሙሉ 90 ደቂቃና ለዛ ነው የትላንቱ ሴሌብሬሽን ለዛ ነው የዛ ደስታ እንጂ ጎሉ ብዙም ማራኪ ባይሆንም ግን ማሸነፊያ ጎል ነው ደሞም ሮናልዶ ነው የኦፍሳይድ እንትንም ነበረበት ጥያቄም ነበረበት በቫር ነው የጸደቀና እንደው ዛሬ እየተቀባበሉት ነው ብዙ ሰዎች በተለይ ሜሲ ደጋፊዎች እየተቀባበሉት ይገኛሉ ስቴዲየም ውስጥ ሜሲ የሚል ድምጽ ነበር እንግዲህ ትናንት በጀርመን ሜዳ ነበር ጨዋታው የተከናወነውና ያው አሉላ ሮናልዶ መቼም ተወርቶለት የማያልቅ የትኛውን አውርቼ የትኛውን ተዋለው የምትለው በጣም ታምራዊ ክስተት የሆነ ሰው ነው ከ20 አመት በላይ በወጣ አቋም በከፍታ መዝለቅ ማለት ምን ያህል የስፖርት ዲሲፕሊን እንደሚጠይቅ ቅድም ስናነሳ ነበር ዲሲፕሊን የሚባለው ነገር በቃ ተሰጥኦ ሊኖር ይችላል ታለንት ሊኖር ይችላል ግን ያንን ካልተንከባከብከው መድረስ ያለበት ደረጃ ካላደረስከው ባክነት ቀራለህ ብዙ ተጫዋቾችን ፍንጭ ሲሰጡ ተመልክተናል አይደለም የት ይደርሳሉ የተባሉ ተጫዋቾች በዲሲፕሊን ችግር ምክንያት ገና በጊዜ ከመንገዳቸው ሲያቋርጡ ወይም ደግሞ ሲቀጩ ተመልክተናልና
ሮናልዶ ተአምራዊ የሚባል ሰው ነው። እንግዲህ በፖርቱጋል ማሊያ 220ኛ ጨዋታውን አድርጎ ነው 137ኛ ጎሉን ትላንትና ያስቆጠረው። በአጠቃላይ ደግሞ 937 ጎሎችን አስቆጥሯል በእግር ኳስ ህይወቱ ማለት ነው። ክርስቲያኖ ሮናልዶ 40 ዓመቱ ነው። ኢማጂን ወሳኝ ሰዓት ላይ ነው ደግሞ የሚያስቆጥረው። የግማሽ ፍጻሜ መርሃ ግብር ጨዋታ ነው ከማን ጋር? ከጀርመን። ባለፈው 5 ግንኙነቶቻቸው አንድ ጎል ብቻ ነበር ያስቆጠረ። እንግዲህ ሮናልዶ እናውቀዋለን በጀርመን ክለቦች ላይ በአውሮፓ ቻምፒየንስ ሊግ ምንድነው የሚባል እንዲሁም ቀለል ስናደርገው መደበሪያዎቹ ናቸው ነው ለሚባል ባየርን ሙኒክ፣ ዶርትመንድ፣ ወልፍስበርግ በቅርብ ጊዜ እንኳን ከተመለከት ነውና በ26 ጨዋታዎች 28 ጎሎችን አስቆጥሯል። ግን የጀርመን ብሔራዊ ቡድን መድፈር ተቸግሮ ነበር። በዚህ አጋጣሚ ፖርቱጋል ለመጨረሻ ጊዜ ጀርመን ያሸነፈቻት በዩሮ 2000 ነበር። ያኔ ፖርቱጋል በጣም ጠንካራ ቡድን ነበር። እስከ ግማሽ ፍጻሜ ድረስ ተጉዞ በፈረንሳይ የተሸነፈው ቡድን ነውና ሰርጂዮ ኮንሴሳው ምድብ ላይ ነው የተገናኘው። ምድብ ያኔ ሮማኒያ፣ ጀርመን፣ እንግሊዝና ፖርቱጋል ምድብ አንድ ላይ ነበር የተደለደሉና ሰርጂዮ ኮንሴሳው ሃትሪክ ሰርቶ ጀርመን 3-0 ሲያሸንፉ እንግዲህ ያኔ ነበር ለመጨረሻ ጊዜ ያሸነፉና ከዛም በኋላ እንግዲህ በሮናልዶ ነው ኦልሞስት ከ25 ዓመት በኋላ ነው በሮናልዶ ይሄንን ድል ማስመዝገብ የቻለችው ፖርቱጋል። ያኔ ፖርቱጋል እንግሊዝንም ከመምራት ተነሳ ከ2-0 3-2 አሸንፋ ሮማኒያንም 1-0 አሸንፋ ግማሽ ፍጻሜ ውስጥ ገብታ ደግሞ በፈረንሳይ ነበር በምንድነው ይሄ ምንድነው የጎልደን ሩል የሚባለው አለ አይደለ? ወደ ጭማሪ ደቂቃ አምርተ ያገባው ጎል ጎልደን ታይም ሩል የሚባለው ቀድሞ ያገባ ክለብ ወይም ደግሞ ቀድሞ ያገባ ቡድን አሸናፊ በሚሆንበት ህግ ነበር የተሸነፈችው ፈረንሳይ በፍጻሜው 2-1 በሆነ ውጤት ጣሊያንን በተመሳሳይ በጎልደን ታይም ሩል ማሸነፏ የምናስታውሰው ነውና ክርስቲያኖ ሮናልዶ ክስተት የሆነ ነው። ብዙ ነገሮችን ያመላክታል። ከእንግሊዝ ጋር ቀደም ብላ አንስተዋል። እንግሊዝን ማሸነፍ አልቻለም። ምናልባት በስቨን ጎራን ኤሪክሰን በመተመራበት ጊዜ እንግሊዝ 2 ጊዜ ተገናኝተው ነበር በኳርተር ፋይናል ዩሮ 2004 እና በዓለም ዋንጫ 2006 ያኔ በመለያ ዓመት አሸንፈዋል። ግን በኦፕን ፕሌይ ወይም ደግሞ በመደበኛ ጨዋታ ክፍለ ጊዜ ፖርቱጋል ማሸነፍ አልቻለችም። ሮናልዶ የዛ ስብስብ አካል ነበር። በአጠቃላይ 3 ጊዜ አቻ ተለያይተዋል። እንግሊዝ ብቻ ይቀርባል። በመሸነፍ ረገድ ሌላኛው አሁን እሁድ ሊያገኘው የሚችል ቡድን የፈረንሳይ ብሔራዊ ቡድን ነው። ከስፔን ጋር ያለበትን ጨዋታ በበላይነት የሚደመድም ከሆነ አሁን በዚህ ሰዓት እየተጫወቱ ይገኛሉና ለሮናልዶ ቡድን ለሮናልዶ ፖርቱጋል ብዙ ሽንፈትን የሰጠ ቡድን ከጀርመን ቀጥሎ ፈረንሳይ ነው። 4 ጊዜ ተሸንፏል። በቅርብ ጊዜ ግን ብዙ ጊዜ ውጤቶቹ በአቻ ሲጠናቀቁ ተመልክተናል። በሁለቱ ሀገራት መካከል የሚደረጉ ጨዋታዎች የዩሮ 2016 ደግሞ በጣም የማይዘነጋ ነው። ሮናልዶ ተጎድቶ ዲሚትሪ ፓየት ጎድቶት ኢደር በጨዋታ ማውቂያ ላይ ጎል አስቆጥሮ በፍጻሜ 1-0 ያሸነፉበት የማይረሳ ነውና ብዙ ነገሮችን ታነሳለ። ሮቤርቶ ማርቲኔዝ በተለይ ትላንትና ቪቲኒያን ቀይረው ማስገባታቸው ጠቅሟቸዋል እንጂ በጨዋታ ቁጥጥር የበላይነት ተወስዶባቸው ነበር። ቀድሞ ነው ጎል የተቆጠረባቸው 48ኛው ደቂቃ በፍሎሪያን ቪርትዝ። ከዛም በኋላ እንግዲህ ሰርጂዮ ኮንሴሳው ማን ነው ፍራንሲስኮ ኮንሴሳው የሰርጂዮ ኮንሴሳው ልጅ በ65ኛው ደቂቃ አስቆጠረ። በ68ኛው ደቂቃ ደግሞ ክርስቲያኖ ሮናልዶ አስቆጥሮ 2-1 በሆነ ውጤት አሸንፈው ለፍጻሜ ማለፋቸውን አረጋግጠዋል። ያው እንዳልከው አንተ የትላንቱን ድል አባትና ልጅን ያስተሳሰሩ ዘገባዎችን ተመልክቻለሁ። ዛሬ ትልልቅ የሚባሉ ሚዲያዎች እንዳልከው በነገራችን ላይ ሮናልዶም ጀርመንን ሲያሸንፍ ለመጀመሪያ ጊዜ ነው። ፖርቱጋልም ደግሞ ጀርመንን ትናንትና ያሸነፈችው ከ25 ዓመት በኋላ እና ዩሮ 2020 በምድብ እንዳልከው 3-0 ሲያሸንፉ ሰርጂዮ ኮንሴሳው ነው 3ቱንም ጎሎች ማስቆጠር የቻለውና ዩሮ 2000 ላይ ማለት ነው። እና አሁን ትናንትና ደግሞ የሱ ልጅ ነው የመክፈቻውን ጎል ያስቆጠረው። ቆንጆ ጎል ነው ያስቆጠረው። ለፖርቱጋል ብሔራዊ ቡድን የመክፈቻ ጎል ያስቆጠረበት መንገድ በጣም አስደናቂ ጎል እንደሆነ አሁንም እየተመለከትነው እንገኛለንና በጣም እና አብዛኞቹ የትላንቱን ይሄኛውን የልጅየውን ጎልና አባትየው በ2000 ያስቆጠረውን የሰርጂዮ ኮንሴሳውን ጎል በቃ አባትና ልጅ በጀርመን ብሔራዊ ቡድን ላይ የሰሩት ገድል ፍራንሲስኮ ኮንሴሳውና ሰርጂዮ ኮንሴሳው የሚሉ ዘገባዎችን ትላንትና እንግዲህ ከጨዋታው መጠናቀቅ በኋላ ዛሬም በስፋት የተነሱ የሚገኙ ነገሮች ናቸው ማለት ነው። ሮናልዶ እንግዲህ እያደር እንደወይን እየጣፈጠ ነው የሚለው አማርኛ ይገልጸዋል ብዬ አስባለሁ። ለዚህ ደግሞ ምንድነው ዋነኛ ምክንያቱ 30 ዓመት ካለፈው በኋላ ክርስቲያኖ ሮናልዶ ለብሔራዊ ቡድን ያስቆጠራቸው የጎል ብዛቶች ኦልሞስት 85 ናቸው። እንዴ አንድ ተጫዋች እኮ ለምሳሌ ሃሪ ኬን 85 ጎል አላስቆጠረም ለብሔራዊ ቡድን እኮ። ኔይማር ለብራዚል ብሔራዊ ቡድን 85 ጎል አላስቆጠረም። እንግዲህ ሳለው
ለፖርቹጋል ብሔራዊ ቡድን ያስቆጠረው ጎል 137 ነው። ግን 30 ከሞላው በኋላ ደግሞ የሮናልዶ ጎል የማስቆጠር ሂደት ምን ያህል ከፍተኛ እንደሆነ መናገር ይቻላልና ሮናልዶ አሁንም አውትሼን ያደረገ ቀጥለዋል። ምናልባት አይመስለኝም በፊፋ የክለቦች የዓለም ዋንጫ ላይ እንመለከተዋለን። ጥያቄ ምልክት አለ፣ ግን ከዚህ በኋላ የሚሳካ አይመስልም። በተለያዩ ክለቦች የተፈለገ ይገኛል፣ ልንመለከተው እንችላለን። ግን ጠባብ ይመስላል። አሁን አልናስር ሌሎች ተጫዋቾችንም ጨምራለሁ ሮናልዶ ከኔ ጋር ይቆያል የሚል ዘገባን እያወጣ ይገኛል። ግን ደግሞ እሱም ደግሞ ወደ አልሂላል ሊያመራ ይችላል ወይም ሌላ ክለብ ላይ ሊሄድ ይችላል ብለው ዘገባዎች እየወጡ ይገኛሉ። እንግዲህ ክርስቲያኖ ሮናልዶ 937 ጎሎች ላይ መድረስ የቻለበትን አጋጣሚ ትላንት ጽፏል። 1000 ጎል ለማስቆጠር ፖርቹጋላዊ ኮከብ የ5 ጊዜ ባሎን ዶር አሸናፊ 63 ጎሎች ብቻ ይቀሩታል። ከዚህ በኋላ በየትኛውም ውድድር በሚያደርጋቸው ጨዋታዎች 63 ጎሎችን የሚያስቆጥር ከሆነ 1000 ኢንተርናሽናል ግቦችን ያስቆጠረ ይሆናል። ትላንት እንግዲህ የሱ ቀን ነው ማለት ይቻላል። ጥሩ እንቅስቃሴ ማድረግ የቻለበትን አጋጣሚ ተመልክተናል። ይሄ እንግዲህ በኔሽንስ ሊግ የተመለከትነው አዲስ ታሪክ ሆኗል። በነገራችን ላይ ጀርመንና ፖርቹጋል በኔሽንስ ሊግ መድረክ ሲገናኙ የትላንቱ ለመጀመሪያ ጊዜ ነው። በመጀመሪያ መድረክ ብዙዎች የፋይናሉ ጨዋታ የቻምፒየንስ ሊግ የተከናወነበት ስቴዲየም ላይ ነው ይሄንን መርሃ ግብር ትላንት የተመለከት ነው። አሊያንዝ አሬና ኢንተር ሚላንና ፒኤስጂን ከአገናኘበት የአውሮፓ ቻምፒየንስ ሊግ ቅዳሜ ምሽት በኋላ ሌላ ደግሞ በኮከቦች የታጀበበት ምሽትን ነው ትላንት በአሊያንስ አሬና ያስመለከተን። አብዛኞቹ የአሸናፊነት ግምትን የሰጡት ቡክ ሜከሮች ራሱ ጭራሽ የአሸናፊነት ግምት የሰጡት ለጀርመን ብሔራዊ ቡድን ነው። የጁሊያን ኔግልስማኑ ጀርመን ብሔራዊ ቡድን በምድብ አንደኛ ሆኖ ነው ምድብ 3 ነው ያጠናቀቀው። ፖርቹጋልም ምድብ 1 ላይ ያለምንም ሽንፈት ምድቡን በአንደኝነት ሆና ነው ያጠናቀቀችው። ግን በአጠቃላይ በዚህ በኔሽንስ ሊግ የሁለቱ ክለቦች የሁለቱ ብሔራዊ ቡድኖች ግንኙነቶች በፊት የጀርመን ብሔራዊ ቡድን በተጋጣሚ መረብ ላይ የሚያስቆጥራቸው ጎሎች ብዙ ናቸው። ኦልሞስት የትላንቱ ሳይጨምር ወደ 23 ጎሎችን ያስቆጠረ ብሔራዊ ቡድን እና ይሄ ካሉት የኔሽንስ ሊግ ተሳታፊ ብሔራዊ ቡድኖች ከፍተኛ ጎል አስቆጣሪው ብሔራዊ ቡድን ጀርመን ነበር። ከትላንቱ ጨዋታ በፊትም የፕሪማች ስታቶቹን ስትመለከት ማለት ነው። ጥቂት ጎል በማስተናገድም ደግሞ የጀርመን ብሔራዊ ቡድን እና የፖርቹጋል ብሔራዊ ቡድን እኩል ናቸው። ከትላንቱ ጨዋታ በፊት ሁለቱም 8 ጎሎችን ነው ያስተናገዱትና ትላንት ሞር ለጀርመን ብሔራዊ ቡድን ቢሰጥም እንግዲህ የአሸናፊነት ግምቱ የሮቤርቶ ማርቲኔዙ ፖርቹጋል በድል አድራጊነት ጨዋታውን ደምድሟል። እኔ ግን ጥያቄ ያለኝ ምንድነው ሮቤርቶ ማርቲኔዝ ላይ ብዙም እኔ ምቾት አይሰጥም። ብዙም ማለት አሁን ትላንት አሰላለፉ ነው ስትመለከተው ቪቲኒያ ለምን ታስቀምጣለህ? ያው ጫና ውስጥ ነበር። የፍጻሜ ጨዋታ አድርጓል ከሰሞኑ። አዎ አድርጓል። ግን ኦልሞስት ያው እኮ ምን ፔጄ ሊግ አንድን ካሸነፈ በኋላ እኮ አሸንፎ ሽንፈት ካስተናገደ በኋላ በወንጄ ተሸነፈ በኋላ እኮ ብዙ ኤነሪኬም እኮ አይሰጡትም ቻንስና አሁን የሮቤርቶ ማርቲኔዝን እኔ ብዙም አሁን ያንን የቤልጂየምን ትውልድ ያመከኑ አሰልጣኝ ናቸው እና አሁንም ደግሞ ይሄንን የፖርቹጋል ኮከብ ትውልድ ደግሞ እንዳያመክኑ ጥያቄ አለኝ። ግን በትላንቱ ጨዋታ ላይ ለምሳሌ ኔቬዝ በጣም ጥሩ አቋሙን አሳይቷል። ምርጥ ነበር። ሮናልዶ በተመሳሳይ በርናንዶ ሲልቫ ግን የቪቲኒያ ነገር በጣም ጥያቄ ውስጥ ጌም ቼንጀርም ነበር። ተቀይሮ ገብቶ እሱ ተቀይሮ ከገባ በኋላ ነው ጎሎቹ ላይ የተቆጠሩ። የማል ሜዳውን ቶታሊ ዶሚናንት ነው የሆነበትና እንደውም ይገባዋል ባሎን ዶር እየተባለቀ ነው። አሁን የባሎን ዶር ነገር ያጨቃጭቃል። ምርጫ ከሰው ይለያያልና አሁን ላሚን ያማል በይፋ ማን ነው ከኔና ከዴምቤሌ ባሎን ዶር የሚወስደው ብሏል። ግን ሌሎች ደግሞ ስፖርት ቤተሰቦች ደግሞ አይ ቪቲኒያም ዲዘርቭ ያደርጋል። ምክንያቱም ፔዤ ዋንጫ ሲያነሳ ቻምፒየንስ ሊግ ላይ ጉልሚና ነበረው ዴምቤሌ ባይሆንም በሊግ አንድም እንደዛው እና የኔሽንስ ሊግ አሸናፊው ብሔራዊ ቡድን ወይ ስፔን ወይ ፖርቹጋል ወይ ፈረንሳይ ከሆነች የሆነ አቅጣጫ ለዋጭ የሆኑ የባሎን ዶር ሹምሽሮችን ልንመለከት እንችላለን። ሜሲን ከአሜሪካ ሊግ ጠርቶ የሸለመ ባሎን ዶር አሁንም ዘንድሮ ደግሞ ሊያስገርመን አይችልም አትልም? አዎ ምናልባት ሮቤርቶ ማርቲኔዝን ከማንሳታችን በፊት ስለ ሮናልዶ አንዳንድ ነገሮችን እናንሳ። በቀጣይስ ምንድነው? ያው የክለቦች የዓለም ዋንጫ በ32 ክለቦች መካከል በአዲስ የውድድር ቅርጽ በአሜሪካ ሊካሄድ የጥቂት ቀናት እድሜ ነው የቀረውና ሮናልዶን ያው እንግዲህ ኢናውጉሬሽን ውድድሩ ገና በአዲስ የውድድር ቅርጽ ለመጀመሪያ ጊዜ ነው የሚከናወንና አልናስር ኳሊፋይ ማድረግ አልቻለም እንደምናውቀው። ዘንድሮ የመምረጫ መስፈርቱ በኮንቲኔንታል መድረክ ወይም ደግሞ በአህጉር አቀፍ መድረክ ያለ ስኬት የከዚህ ቀደም ስኬትና እንዲሁ በወቅታዊ አቋምህ ባለ ራንክ አሁን ለምሳሌ የዩኤፋ አለ አይደለ ኮንፌዴሬሽኖች አሉ
የእስያ ኮንፌዴሬሽን አለ፣ የአፍሪካ ኮንፌዴሬሽን አለ፣ የዩኤፋ ወይም የአውሮፓ ኮንፌዴሬሽን አለ፣ የደቡብ አሜሪካ ኮንፌዴሬሽን አለ፣ የሰሜንና መካከለኛው አሜሪካ ኮንፌዴሬሽን አለ፣ የኦሽኒያ አለ። በየኮንፌዴሬሽኖች ደግሞ በወቅታዊ አቋም የተሻለ ደረጃ ያላቸውን አወዳድረው ነው እንግዲህ ያው ትንሽ ግልጽነት የጎደለው ይመስላል ተሳታፊ ያደረጉት። ከአፍሪካ ለምሳሌ 4 ክለቦች ይሳተፋሉ። ማሜሎዲ ሰንዳውንስ፣ አልአህሊ፣ የቱኒዛው ኢስፐራንስ ደ ቱኒዝ እንዲሁም ደግሞ ዋይደር ካዛብላንካ የሞሮኮ ይሳተፋሉና እነዚህ ክለቦች ደግሞ በአፍሪካ ቻምፒየንስ ሊግ በተደጋጋሚ የተሳተፉ ያሸነፉ እንዲሁም ደግሞ በአገር ውስጥ ሊግም ጠንካራ የምትላቸው ባክ ቱ ባክ የሚያሸንፉ ናቸው። አፍሪካን ወክለው ይሳተፋሉና እንደውም አልአህሊ ከኢንተር ሚያሚ ጋር ነው የሚገናኝ። ኢንተር ሚያሚ ደግሞ አሜሪካ ውስጥ ስለሆነች በቀጥታ የገባ ነውና አልአህሊ ማን ነው አልናስር የሮናልዶ አልናስር ኳሊፋይ ማድረግ አልቻለም በዚህ መስፈርት። ስለዚህ ያው ድምቀት እንዲኖር ለማድረግ ውድድሩን ሮናልዶ ቢኖር የሚል ጥያቄ ተነሳ። ጂያኒ ኢንፋንቲኖ እያደራደሩ ነው ወይም ደግሞ እየተነጋገሩ ነው ከክለቦች ጋር በተለይ ደግሞ ከብራዚሉ ቦታፎጎ ክለብ ጋር ሮናልዶ እንዲሳተፍ በዚህ ውድድር ላይ እንዲሳተፍ ለማድረግ ጥረቶችን እያደረጉ እንደሆነ እየተነገረ ነው። ከአልናስር ጋር ያለው ውል በዚህ ክረምት ነው የሚጠናቀቀው። ኦልሞስት 2 አመት ከግማሽ ገደማ በዚህ ክለብ ቆይቷል። በየአመቱ ከፍተኛ ጎል አስቆጣሪ እየሆነ ጨርሷል። የአንድ አመት ሪከርድ በአንድ ሲዝን ብዙ ጎል በማስቆጠር ከዚህ ቀደም ሞሮኮዊ ተጫዋች ተይዞ የነበረውን ሁሉ ሰብሯል። በአመት $170 ሚሊዮን ገደማ ያገኛል። ምናልባት በዋንጫ የተንቆጠቆጠ አይደለም እንጂ ጉዞ በግሉ ጥሩ ጊዜን ያሳለፈ ነው። ላያራዝም ይችላል ሁሉን ላያራዝም ይችላል የሚሉ ጭምጭምታዎች ከወዲሁ እየወጡ ናቸው። በነገራችን ላይ ጆኖቢ ሚካኤል ዛሬ ሰጥቶና ሳይት ከተመለከትከው ቼልሲ ሮናልዶ ማስፈረም አለበት ብሏል። ጆኖቢ ሚካኤል እንግዲህ የግል ፖድካስት ያለው የቀድሞ ተጫዋች ነው። ብዙ ሀሳቦች ዋኖቢ የሚል ፖድካስት አለ። እነ ፈርዲናንድን እየጋበዘ በርካቶችን እየጋበዘ ገንቢ የሆኑ ሀሳቦችን ያስተላልፋል። ለዜና የሚወጡ ለዜና አውታርነት የሚበቁ ነገሮችን ያበረክታልና ዛሬ ጆኖቢ ሚካኤል ቼልሲ ሮናልዶ ማስፈረም አለበት የሚል ሀሳብ አስቀምጧል። ለሾርት ስፔል ነው የሚሆነው። እሱ ጥርጥር የለውም። ለዚህ ለክለቦች ዓለም ዋንጫ የክለቦች ዓለም ዋንጫ ያው ዞት የሚመጣ መዘዝም አለ። ተጫዋቾች እንግዲህ ለብሔራዊ ቡድን ይጫወታሉ። በአገር ውስጥ ውድድር፣ በአህጉር አቀፍ መድረክ ውድድር፣ በሌሎችም ውድድሮች ላይ ይሳተፉ እንደመሆናቸው የቀጣይ የውድድር መድረክን ቅድመ ዝግጅት ላይ ወይም ደግሞ የዝግጅት ጊዜያቸውንም ስለሚሻማባቸው በጣም ግን ኢንፍሉዌንስ አለው። ኢንፍሉዌንስ አለው፣ ይጠቅማል። አሁን እንመጣበታለን በቀጣይ ፕሮግራማችን ላይ። አሁን አንድ ክለብ ይህንን ዋንጫ የሚያነሳ ከሆነ እስከ $125 ሚሊዮን የአሜሪካን ዶላር ያሸንፋል። እና አሁን ለምሳሌ ቼልሲ እንበለውና አዝ ኤግዛምፕል ቼልሲ ፍጻሜ ቢደርስ ወይም የፍጻሜው አሸናፊ ቢሆን በእነዚህ ስኬጁሎች በሚያደርጋቸው ጨዋታዎች እና ለአዲስ የውድድር ዓመት በሚጀምርበት የፕሪሲዝን ዝግጅት መካከል ያለው የረፍት ጊዜ ኦልሞስት 11-12 ቀን እንግዲህ ሳለው ፊፋ ወርልድ ካፕ አለ እዚህ ጋር የክለቦች ወርልድ ካፕ ከዛ በኋላ ደግሞ ፕሪሲዝን አለ እና ተጫዋቾች ምን ያህል ሪከቨሪ ታይም አግኝተው ነው ወደ ሌላ ሀስል የሚሄዱት። አሁን እንግሊዝ ፕሪሚየር ሊግ ሌላ ሀስል 38 ሳምንት ቼልሲ ቻምፒየንስ ሊግ ይጫወታል፣ ኢኤፍኤል፣ ኤፍኤ ካፕ። ስለዚህ በጣም ለክለቦችም ስኳድ ዴብዛቸው በተለይ ዝቅተኛ ለሆኑ ክለቦች በጣም ትልቅ ጠንቅ ነው የተባለ ይገኛል። በትክክል ለአውሮፓ ክለቦች ለአብዛኞቹ ማለት ይቻላል ጠንቅ ነው። ግን ለአፍሪካ ክለቦች ተጫዋቾቻቸውን የምልመላ እድል እንዲያገኙ በገቢ ደረጃ $1 ቢሊዮን ገደማ በገቢ ደረጃ ይገኛል። ያንን ፊፋ አንድም ሳላስቀር ለክለቦች አከፋፍላለሁ ብሏል በጂያኒ ኢንፋንቲኖ በኩል በቅርቡ ባወጣው መግለጫና እንግዲህ ይህንን ውድድር ድምቀት ለመስጠት ሮናልዶ እንዲሳተፍ ለማድረግ ጥረቶች ከወዲሁ እየተደረጉ ናቸው። ወደ ሮቤርቶ ማርቲኔዝ አንተ ወደማትወዳቸው ወይም ደግሞ አንተ ብዙ ጊዜ ወደምትነቅፋቸው አሰልጣኝ እንምጣ አሉላ። ሮቤርቶ ማርቲኔዝ በዛራጎዛ ቤት፣ በዊጋን አትሌቲክ ቤት እንዲሁም ደግሞ በስዋንሲ ሲቲ ቤት በተጫዋችነት አሳልፈዋል። ከዛም በኋላ ስዋንሲን ከሊግ 1 አንስተው እስከ ፕሪሚየር ሊግ ያበቁበትን ጊዜ የምናስታውሰው ነው። ከ2007 እስከ 2009 በክለቡ በነበራቸው ቆይታ መጨረሻ ላይ እንደም ወደ ዊጋን አትሌቲክስ ሲሄዱ ይሁዳ ሁሉ ያው ተገፍቼ ነው የወጣው ይላሉ እሳቸው። ግን ይሁዳ ሁሉ ብለዋቸዋል የስዋንሲ ደጋፊዎች ከመውደዳቸው የተነሳ ነው። ምክንያቱም ለሊግ 1 ክብር አብቅቷቸዋል። ከዛም በሻምፒዮንሺፕ አድርገው እስከ ፕሪሚየር ሊግ ድረስ እንዲመጡ አድርጓቸዋልና ከዊጋን አትሌቲክም በ2013 ነው እንግዲህ ኤቨርተን ዴቪድ ሞይስን ወደ ማንቸስተር ዩናይትድ ሲሸኝ የሱን ቦታ ተክተው እስከ 2016 ሰሩ። ከዛም በኋላ የቤልጂየም ብሔራዊ ቡድን ነው የተረከቡ። የቤልጂየም ብሔራዊ ቡድን በጣም ወርቃማ ጄኔሬሽን ነበር። እውነትን በ2018 የዓለም ዋንጫ በተለይ በቃ ዋንጫውን ያነሳሉ የሚል ከፍተኛ ግምት ተሰጥቷቸው ከነበሩ ቡድኖች መካከል ነው። በተለይ ኖካውት ላይ የነበረው ነገር ጃፓንን ባለቀ ደቂቃ አግብቶ ያሸነፈበት መንገድ፣ ብራዚልን ኳርተር ፋይናል ላይ ያሸነፈበት መንገድ፣ ሰሚ ፋይናል ላይ በፈረንሳይ ነው
1-2 ተሸንፎ ከውድድሩ የወጣና ከዛም በኋላም በዩሮ 2020 የነበራቸው ግስጋሴ በጣሊያን 2-1 ሲሸነፉ ድረስ ያውም ደግሞ በኤክስትራ ታይም ጎል ተቆጥሮባቸው እስከ ሩብ ፍጻሜ ድረስ ጥሩ ሄደው ነበር። ነገር ግን 22 የዓለም ዋንጫ ላይ የነበራቸው ነገር ጥሩ አልነበረም። እንግዲህ 22 የዓለም ዋንጫ ላይ ሲሳተፉ ወይም ደግሞ ወደ ውድድሩ ሲገቡ በፊፋ ደረጃ መሰረት በሀገራት ሁለተኛ ደረጃ ላይ ነበር ተቀምጦ የነበረ ቤልጂየሞችና ግን ውድድሩ ላይ ደግሞ በአንጻራዊነት ቀላል የሚባሉ ተጋጣሚዎችን ነበር ምድብ ላይ ያገኙ። ለምሳሌ ካናዳ፣ ሞሮኮ አይነት ቡድን ነበር እንግዲህ እዚህ ምድብ ላይ የነበረው። እንዲሁም ክሮኤሺያና በካናዳና በሞሮኮ ተሸነፉ። ከክሮኤሺያ ጋር ደግሞ አቻ ተለያይተው ቡድኑ በጊዜ ከምድብ ተሰናበተና አሰልጣኙ ለመሰናበት ተዳረጉ። ከዛም በኋላ ፈርናንዶ ሳንቶስን ተክተው ነበር ፖርቱጋልን የተረከቡት። ፖርቱጋልን በዩሮ 2024 ተስፈኛ ቡድን አድርገውት ነበር። ብዙ ከወዲሁ እንዲጠበቅ አድርገውት ነበር። በምድብ ከነ ቱርክ ጋር ነበር፣ ከነ ቼክ ሪፐብሊክ ጋር ነበር የተመደበው። ከነ ጆርጂያና ቱርክና ቼክ ሪፐብሊክን አሸንፎ በጆርጂያ ተሸንፎ የምድቡ አንደኛው ነው አለፈ። ከዛም በኋላ 16 ስሎቬኒያን አግኝቶ ከስሎቬኒያ ጋር በመለያ ዓመቱን አሸንፎ ኳርተር ፋይናል ላይ ደግሞ ከፈረንሳይ ጋር እንዲሁ ተገናኝተው ያለ ጎል አቻ በሆነ ውጤት ተጠናቆ በመለያ ዓመት ጆዋ ፊሊክስ የሳተበት መንገድ እንዲያውም በጣም የሚያስቆጭ ነው። የዲዮጎ ኮስታን ጀግንነትም የተመለከትንበት ነበር። በተለይ ከስሎቬኒያ ጋር በነበረው ጨዋታ እስከዛ ድረስ አድርሰውታል። አሁን ደግሞ ለፍጻሜ አብቅተውታልና እኔ በግሌ አሰልጣኙን በተለይ እኔ እውነት ለመናገር ከሆነ በስዋንሴ ቤት በነበራቸው ፖሴሽን ቤዝድ ፕሌይንግ ስታይል በጣም የሚደነቁ ናቸው። እኔ በአንተ ደረጃ ትውልድ ያበክናሉ የምላቸው አይደለም። ዩሊያን ናግልስማን እንግዲህ አሉላ እሳቸውም የዩሮ 2024ን ታሳቢ አድርጎ ነበር የጀርመን ብሔራዊ ቡድን የቀጠራቸው። ሁሌም በሃንሲ ፍሊክ እንጀራ ላይ የሚመጡ ሰው ናቸውና እኔ ገርመኛል። እንግዲህ ሆፈንሄምን ነበር የይዘው ከዛ ከሆፈንሄም ወደ አርቢ ሌፕዚግ መጥቶ አርቢ ሌፕዚግ 2019 ላይ የአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ ተፋላሚ እንዲሆን ቶተንሃምን አይነት ቡድን ጠንካራ ቡድኖችን አሸንፈው እናስታውሳለን አድርገውት ነበር። በፓሪስ ሴን ጀርመን በቶማስ ቶል ቡድን ተሸንፈው ነው ከውድድሩ የወጡትና ፓሪስ ሴን ጀርመን ደግሞ የፍጻሜ ተፋላሚ ነበር ምንም እንኳን በፍጻሜ በሙኒክ ቢሸነፍና ከዛም በኋላ ወደ ሙኒክ ሲመጡ 21 ላይ ባየርን ሙኒክን ሲረከቡ ከሃንሲ ፍሊክ የዓለም ሪከርድን የሰበረ 25 ሚሊዮን ፓውንድ ነበር ባየርን ሙኒክ ለአርቢ ሌፕዚግ የከፈለው። ነገር ግን ሙኒክን በታሰበው ልክ አላደረጉትም። እንዲሁም ከሌሎች አሰልጣኞች ከሃንሲ ፍሊክ ማኳያ ካየ ነው የወረደ በአህጉር አቀፍ መድረክ ውድድሮች በጣም ዝቅተኛ ውጤት የሚያስመዘግቡን ሙኒክን ነበር አሉ ላይ ተመለከትና ከዛም በኋላም እንግዲህ ሃንሲ ፍሊክ ከጀርመን ብሔራዊ ቡድን አሰልጣኝነት ሲነሱ ወዲያውኑ የሳቸውን እግር በእግር ተከታትለው የሳቸውን ቦታ ነበር የተረከቡ። ለዩሮ 24 ታሳቢ ተደርገው ነበር። ነገር ግን በውድድሩ የነበራቸው አፈጻጸም እንግዲህ እስከ ኳርተር ፋይናል ድረስ ተጉዘው ነበር። በስፔን ተሸንፈው ነው ከውድድሩ የወጡት ሻምፒዮን በሆነችው ስፔን። እስከ 26 ድረስ ካለም ዋንጫ ድረስ ይሄን ቡድን እንዲያሰለጥኑ ድል ተሰጥቷቸዋል። ገና 37 ዓመታቸው ነው። በጣም እንደውም ያንን ያለቀ የሚመስለው ወይም ያበቃለት የሚመስለውን የጀርመን ብሔራዊ ቡድን ከታዳጊዎችና አዋቂዎችን በማቀላቀል ወይም ደግሞ በማጣመር ጥሩ ነገርን እያስመለከቱ ናቸው። ምናልባት ትላንትና በኳስ ቁጥጥር የበላይነት የተሻሉ ነበሩ። በሙከራዎች ረገድም ተቀራራቢ የሚባል የሙከራ ንጻሬ ነበር የነበራቸው። ያው እንግዲህ ሮናልዶ ነው። እንዲሁም አሉኮ ሮቤርቶ ማርቲኔዝ ለምሳሌ አንድ ሰው አለ የሚፈልገውን ነገር ካገኘ ይረጋጋል አለ የሆነ በቃ የመርካት ነገር አለው አለ። ሮናልዶ ግን ሁሌም ሃንግሪ ነው አለ። ሁሌም እንደተራበ ነው አለ። ሁሌም ጎል እንደተጠማ ነው አለ። እና ይሄ በሚሰራው ስራ በሚያገኘው ስኬት የማይረካ ሰው ሆኖ ሮናልዶ እንግዲህ በወሳኝ ሰዓት በ68ኛው ደቂቃ ጎል አስቆጥሮባቸው 2-1 በሆነ ውጤት ተሸንፈዋል። ጀርመንም ጠንካራ የሚባል ቡድን ነው። ፍሎሪያን ቪርትዝ ጀማል ሙሲያላ ብዙዎችን ማንሳት ትችላለና አሰልጣኙ በቀጣይ እስከ 26 ድረስ ይሄን ቡድን ይዘው ይቀጥላሉ። ከዛም በኋላስ የሚለው ደግሞ የሚታይ ይሆናል። ያው የመጨረሻ ሀሳብ እንግዲህ በማንቸስተር ዩናይትድ ቤት በቲያትር ኦፍ ዘ ድሪምስ ለመቆየት ስምምነት ላይ የፈጸመውን ብሩኖ ፈርናንዴዝን ደግሞ ትላንትና በአሊያንዝ አሬና የሚገኙ የማንቸስተር ዩናይትድ ፖርቹጋላዊ ደጋፊዎች ባነሮችን ጽሁፎችን ይዘው ብሩኖ እናመሰግናለን ስለቆየ የሚል መልእክታቸውን በአሊያንዝ አሬና አስተላልፈዋል። የኔሽንስ ሊግ የ24-25 አሸናፊ ማን ይሆናል? ፖርቹጋል ለፍጻሜ ያልፋለች። አሁን እየተደረገ የሚገኘው የፈረንሳይና የስፔን ብሔራዊ ቡድን በቀጣይ ደግሞ የፍጻሜውን ጨዋታ ማን ይወስዳል የሚለው ነገር እንድንመለከት ምክንያት ይሆናል። እናብቃ። የተለያዩ ጉዳዮችን አነሳን። በዕለተ ሐሙስ በግንቦት ምናልባት የዝውውር ጉዳይ ጨምር መግቢያ ላይ ሰዓት የተወሰነ ካለሽ የተወሰነ ያው ዩናይትድን ስላነሳ ማንቸስተር ዩናይትድ እንግዲህ በዚህ ክረምት ስኳዱን ለማጠናከር ጥረት እያደረገ ይገኛል። ቀደም ብሎ ማቴስ ኩኛን ከወልብስ አስፈርሟል። አሁን ደግሞ የብሬንትፎርዱን ካሜሩናዊ አጥቂ ብራያን እምቦሞን ለማስፈረም
ከፍተኛ ጥረት እያደረገ ነው። ድርድሮች እየተከናወኑ ናቸው። ዩናይትድ በመነሻነት 55 ሚሊዮን ፓውንድ አቅርቧል። ያው 45 ወዲያውኑ የሚከፈል 10 ደግሞ አድሶን የሚባለው ወይም ደግሞ የተጫዋቹ ብቃት አፈጻጸም እየታየ የሚጨመር ነው። ብሬንትፎርድ ደግሞ 60 ሚሊዮን እፈልጋለሁ ለዚህ የ25 ዓመት አጥቂ እያለ እንግዲህ ድርድሩ ላይ የተወሰነ ክፍተት እንደተፈጠረ ወይም ደግሞ አለመስማማት እንደተፈጠረ ከወዲህ የሰማ ነው። ዩናይትድ ግን ገፍቶ እንደቀጠለበትና ይህን ተጫዋች ምናልባት የግል ማድረግ እድል እንዳለው በዛም ደግሞ ተፎካካሪ ክለቦች እንደሌሉበት እየተነገረ ነው። ይህ ተጫዋች በያዝነው ውድድር ዓመት በ38 የፕሪሚየር ሊግ ጨዋታዎች ላይ ተሰልፎ ለጓደኞቹ 7 ጊዜ አመቻችቶ አቀብሏል። እንዲሁም ደግሞ በፕሪሚየር ሊጉ 20 ጎሎችን አስቆጥሮ አስደናቂ ጊዜን ያሳለፈ ተጫዋች ነው። ዩናይትድ ምናልባት ያው የብሩኖ ፈርናንዴስ መቆየት ስላነሳ ነው። የብሩኖ ፈርናንዴስም ቆይቷል። ማቴስ ኩኛ ጥሩ ጊዜን ያሳለፈ ተጫዋች ነው። ለኮከብነት የታጨ ተጫዋች ነው። ብራያም ቦም ለኮከብነት የታጨ ተጫዋች ነውና አሁን ደግሞ ኢሚሊያኖ ማርቲኔዝንም እኮ ሊቀላቀል ነው። አስቶን ቪላውን ግብ ጠባቂ በአንድሬ ኦናና ቦታ ለመተካት ቅድመ ዝግጅቶች እያለቁ ነው ተብሏልና ቢያንስ ኦናና ኢሚሊያኖ ማርቲኔዝ ሲመጣ አትሊስት የሚቀብጠውን ነገር ያቆማል ተብሎ እንዲጠበቅ ነው። ወይም ከክለቡ ሊለቅ እንደሚችልም እየተነገረ ይገኛል። ግን ዩናይትድ ግብ ጠባቂ የለውም። ባይንደርም እንደምታየው ነው። ባይንደር ነው ራሱ ባይንደር ነው። ኦናናም ኦናና ነው። ቢያንስ ኢሚሊያኖ ማርቲኔዝ ከመጣ ይሄንን ክፍተት ይሞሉታል ብለን እናስባለን። በትክክል ያው ይሄንን መረጃ ለመስጠት ያክል ነው። ካለ ሰዓት አኳያ እዚህ ላይ እናቆም። በጣም ጥሩ። ግብራን ተመልካቾች የግንቦት 28 2017 ዓ.ም የዕለተ ሐሙስ የኤንቢሲ ስፖርት ዳሳ ፕሮግራማችን እዚህ ላይ ያበቃል። ከሀገር ውስጥ በኢትዮጵያ ፕሪሚየር ሊግ ጨዋታዎችና በኢትዮጵያ ብሔራዊ ቡድን የአሜሪካ ጉዞ ከውጭ ደግሞ የኔሽንስ ሊግ የግማሽ ፍጻሜን ትላንት የተከናወነውን የፖርቱጋልና የጀርመን ብሔራዊ ቡድን ጨዋታ የተመለከተ ሀሳቦችን አድርሰናል። ለነበረን ቆይታ እጅግ አድርገን እናመሰግናለን። እሁድ እንገናኛለን በሌሎች ሀሳቦች። አሉላ ፍሬውና ይበልጣል ሰውነት ከመላው የስቱዲዮና የስርጭት ባለሙያዎች ጋር ቆይታችን እዚህ ላይ ያበቃል። ከቀሪ የኤንቢሲ ኢትዮጵያ ፕሮግራሞች ጋር ቀጥሉ፣ አምሹ እንላለን። መልካም ምሽት ተመኘን።